በህማማት ግዝት በዓል ሲውል ይሰገዳል ወይስ አይሰገድም የሚለውን መልስ እንመልሳለን። ከማስረጃ ጋራ ነው የምመልስላችሁ። በጥንቃቄ አዳምጡኝ። አንዳንድ ጥራዝ ነጠቅ እነዚህ ብአዴን ሊቀ ሊቃውንት እያለ እየሾመ ያሰማራቸው አሉ። የብአዴን ሊቀ ሊቃውንቶች እነሱ የተሳሳተ ትምህርት እየሰጡ ህዝብን እያሳሳቱ ስላሉ ጸሎት የትኛው ጸሎት ይጸለያል በሚለውና ይሰገዳል ወይስ አይሰገድም በሚለው የተሳሳተ ትምህርት እያስተማሩ ስላሉ እሱን ለማረም ነውና ልብ ብላችሁ ተከታተሉኝ። ከማስረጃ ጋራ ነው የምሰጣችሁ ትክክለኛውን የቤተክርስቲያኗን አስተምህሮ ማለት ነው። እና ልብ ብላችሁ ተከታተሉኝ። አንድ ቪዲዮ ተመልክቼ ነው በህማማት ይሰገዳል ጸሎትም ሁሉም ጸሎት ይጸለያል ነው ምናምን ሲያለ ሲቀባጥር በፍጹም አይደለም ወገኖች። በህማማት የግዝት በዓል ከዋለ አይሰገድም። ማስረጃውን እሰጣችኋለሁ። አይሰገድም ፈጽሞ። አንድ ይሄንን ያዙ። ጸሎትም የማይጸለይ ጸሎት አለ። እሱ እንዳለው ሳይሆን የማይጸለዩ ጸሎቶች አሉ። ለምሳሌ መልካምልኮች። እኔ ሰውየው እንዴት ቤተክርስቲያን የሚያገለግል ከሆነ እንዴት ይህን ሳያውቅ እንደቀረ ግራ ይገባኛል። ዳዊት ሲያስተዛዝሉ ካህናት በህማማቱ ማለት ነው። ጸሎቱ 24 ሰዓት ነው እንደምታዩት ነው። ውዳሴ ማርያም ይደገማል። መልካ ማርያምና መልካ ኢየሱስ ግን አይደገሙም። ይሄን እንኳን አይቶ እንደማይደገሙ መረዳት ይችል ነበር። የሚገርም ነው። ወይ አያገለግልም እንዳልኳችሁ ካድሬ ነው። ውጭ ነው ሊቀ ሊቃውንት ነኝ እያለ የሚዞረው እንጂ አገልግሎቱን ጠንቅቆ የሚያውቅ ቢሆን ኖሮ መልክ እንደማይደገም ከዚያው ከአገልግሎቱ ይረዳ ነበር። ምክንያቱም ካህናቱ ደባትሩ ሲያገለግሉ ያ ሁሉ ዳዊት ሲደገም ውዳሴ ማርያም ይደገማል እንጂ መልካ ማርያምና መልካ ኢየሱስ አይደገሙም። ሳምንቱን ማለት ነው በህማማት ያን አይቶ መልካ አይደገምም ማለት ነው ማለት ይችል ነበር፣ መረዳት ይችል ነበር። ግን ከአገልግሎቱ የለም ማለት ነው። የሰው ያያችሁ ግን ሊቀ ሊቃውንት ተብሎ ተቀምጧል። እና መልካ አይደገምም፣ አይጸለይም። አንዱን መልስ መለስኩላችሁ በዚህ። ምክንያቱም ካህናትም ሲያገለግሉ መልካ አይደግሙም፣ ውዳሴ ማርያምን ብቻ ነው እና ዳዊትን ነው እያስተዛዘሉ የሚደግሙት። ስግደት ደግሞ እንዴ ዋናው እኮ የስግደት ሳምንት ነው፣ እንዴት ለምንድን ነው የማይሰገረው? ምናምን አመክንዮዎቹ ሁሉ ቀሽሞች ናቸው። ይገርማል እኮ በጣም። እና ምክንያቱን አያውቅም። አያችሁ ችግሩ የሱ ስግደት የተከለከለበትን በህማማት በአጠቃላይም በበዓላት በግዝት በዓላት ቀን ስግደት የተከለከለበትን ምክንያትም አያውቅም ማለት ነው። አያችሁ እሱ ስግደት መስገድ ይቻላል የሚለው በህማማት ነው። ልብ በሉ። በሌሎች የግዝት በዓላት ቀን ይሰገዳል አላለም። እንደማይሰገዱ ነው የሚያምነው። በህማማት ሲሆን ብቻ ግን ይሰገዳል ብሎ ይላል። አላወቀም። አያችሁ በግዝት በዓላት ቀን ሊቃውንት አባቶቻችን ቅዱሳን አባቶቻችን ለምን ስግደት አይቻልም እንዳሉ ማያውቅም ማለት ነው። እንግዲህ ልብ ብላችሁ ተከታተሉ። ሲጀመርስ እነዚህ አምስቱ የግዝት በዓላት በ29 የበዓለ እግዚአብሔር፣ በ21 የእመቤታችን፣ በ12 በቅዱስ ሚካኤል እና ሰንበታት ቅዳሜና እሁድ ለምን ተመረጡ ብላችሁ ብትጠይቁት ይሄ ሰውዬ አያውቅም። ግን ከዚህ ቀደም ይሄንን ጥያቄ መልሼላችሁ ነበር ከ6 ከ7 ዓመታት በፊት እና ሌሎች መምህራንም ያንን ተረድተው ትክክለኛም ስለሆነ ያንን በትምህርታቸው እያስገቡ ሲያስተምሩ ተመልክቻለሁ። ጥሩ ነው። ያንን መልስ የሰጠውበት ምክንያት ለምን መሰላችሁ? አንዱ ወጥቶ መምህር ተብሎ ይሄ የግዝት በዓላት አመራረት ትክክል አይመስለኝም ማለት እንግዲህ ከሊቃውንቱ በልጦ ነው። እንግዲህ መጠየቅ እኮ አንድ ነገር ነው። መልስ ካጣም ደግሞ ዝም ማለት። አባቶቻችን ያለ ምክንያት የሚያደርጉት ነገር ስለሌለ ያንን ምክንያቱም ማለት የሥላሴ በዓላት ሥላሴን የሚያህል እንግዲህ በዓል እያለ እንዴት የቅዱስ ሚካኤል በዓል ተብሎ ይሰየማል? እንዴት በ21 የእመቤታችን በዓል ተደርጎ ይሰየማል? እና ትክክል አይደለም ይሄ
ምናምን እያለ ሲቀባጥር ሰምቼው ነው መልስ ልመልስ የቻልኩት። እና ምክንያቱም ምን መሰላችሁ? ይኸውላችሁ የእግዚአብሔር ረድኤት፣ በረከት፣ ቸርነት፣ ምሕረት ያረፈበትን ቀን አሟልቶ ለማክበር ሲባል ነው ይሄ የተደረገው። ሊቃውንቱ እነኚህን አምስቱን የግዝት በዓላት የመረጡበት ምክንያት እንዴት ብላችሁ ጠይቁ። አንደኛው የተመረጠው በዓል በ29 ነው አይደል? በ29 የበዓለ እግዚአብሔር እንግዲህ ከእግዚአብሔር በዓላት አንዱ ማለት ነው። ልብ በሉ ሊቃውንቱ ሲመርጡ ከእግዚአብሔር በዓላት አንድ፣ ከመላእክት በዓላት አንድ፣ ከቅዱሳን ከሰዎች በዓላት ደግሞ አንድ ነው የመረጡት። ለምንድን ነው ይህን ያደረጉት? የእግዚአብሔር ቸርነት፣ ምሕረት፣ ጸጋ፣ በረከት የተገለጠበትን፣ የተሰራበትን፣ የተፈጸመበትን በማክበር አንዳንድ ወስዶ በማክበር የእግዚአብሔርን ጸጋ፣ ምሕረት፣ ቸርነት፣ በረከት፣ ረድኤት በምልአት ለማክበር ማለት ነው። የቀረ ሳይኖር በምልአት ለማክበር አንዳንድ ወስዶ በምልአት ለማክበር ማለት ነው። ከእግዚአብሔር በዓላት አንድ ተወሰደ። ያውም ትልቁ በዓል እግዚአብሔር ሰው የሆነበት እኛን ለማዳን እኛን ከዘላለም ሞት ከመርገም ለማዳን ሲል ሰው የሆነበትን በዓል ትልቁን በዓል ወሰዱ ማለት ነው። ከመላእክት ደግሞ የመላእክት አለቃ የሆነውን የሊቀ መላእክት የቅዱስ ሚካኤልን ያለቃውን ነው። ሌላ ማን ይወሰዳል? አንድ ወሰዱ ከመላእክት። ከሰዎች ደግሞ ከሰው ልጆች ከቅዱሳን ደግሞ ዋናዋን መልዕልተ ፍጡራን መትሕተ ፈጣሪ የሆነችዋን ማለትም ከፍጡራን በላይ ከፈጣሪ በታች የሆነችዋን ወላዲተ አምላክን አንድ ወሰዱ። አያችሁ አይደል? ከቅዱሳን ከሰዎች አንድ፣ ከመላእክት አንድ፣ ከእግዚአብሔር አንድ ወሰዱ። ሁለቱ ደግሞ በዓላት የአዲስ ኪዳንና የብሉይ ኪዳን ሰንበታት እግዚአብሔር ለሙሴ በጽላቱ ላይ ጽፎ የሰጠው አንዱ ትእዛዝ ምን ነበረ? ሰንበትን አክብር የሚለው አይደል? ዘጸአት 20 ቁጥር 8 ጀምሮ ስታነቡት ስለ ሰንበት ክብር እግዚአብሔር የባረካት፣ የቀደሳት፣ የለያት፣ ያከበራት ቀን መሆኗን ገልጾ አክብር፣ የእረፍት ቀን ናት ብሎ ሰይሟታል። የብሉይ ኪዳን የኦሪት ሰንበት ናት እቺ። የሐዲስ ኪዳን ደግሞ ሰንበት ጌታ የተነሳባት የትንሣኤው ዕለት ዳግመኛም የሚመጣባት ዕለት ክብርት ሰንበት ናትና የአዲስ ኪዳን ሰንበት ደግሞ እሷ ሆነች እና ምክንያቱ ምንድነው ማለት ነው? እነዚህ አምስቱ የተመረጡበት ምክንያት የእግዚአብሔር ቸርነት፣ ጸጋ፣ ምሕረት፣ ረድኤት፣ በረከት የተገለጠባቸውን ቀናት በምልአት ለማክበር ሲባል ከሰው ከመላእክት ከእግዚአብሔር አንዳንድ ዋናው ተወስዶ ተመረጠና ተከበረ ማለት ነው። አያችሁ? እና በምልአት ለማክበር ሲባል ነው። ለምን ይከበራሉ የሚለውን ደግሞ ስናይ ለምንድን ነው ማክበሩ ያስፈለገው? እነኚህን አምስቱን የበዓላት ቀናት ተለይተው ተመርጠው ስግደት ተከልክሎባቸው ስግደትና ሌሎች የሰውነት ድካምን የሚያመጡ ላብ የሚያስፈስሱ ድካም የሚጠይቁ ተግባራት ተከልክሎባቸው የእረፍት ቀን ተብለው ነገር ግን የመንፈሳዊ የሆኑ ተግባራት ለምሳሌ የታመመን መጠየቅ፣ የታሰረን መጎብኘት፣ የተጣላን ማስታረቅ፣ ሽምግልና። እንደዚህ ሽምግልና ሲባል የጸብ ብቻ አይደለም፣ የፍቅርም ለምሳሌ ትዳር ሽምግልና፣ እነዚህ የመሳሰሉ ማህበራዊ ተግባራት ማህበራዊ ህይወት ቀና ይሆን ዘንድ የሚሰሩ ስራዎች የሚሰራበት ቀን ሆኖ የተደነገገበት ምክንያት ስግደት ግን ተከልክሎ ማለት ነው። የተደነገገበት ምክንያት ምንድን ነው? አሁን ያ ሊቀ ሊቃውንት ነኝ የሚለው ይሄንን ነው የማያውቀው። አያችሁ፣ ይሄንን ነው የማያውቀው። ልብ ብላችሁ ስሙኝ። ለምንድን ነው ስግደት የተከለከለው? የኛ ድካም፣ የኛ መውጣት መውረድ፣ የኛ ልፋት
ካንተ ቸርነት፣ ካንተ ጸጋ፣ ካንተ ምሕረት፣ ካንተ ረድኤት፣ ካንተ በረከት አይበልጥም። ያንተ ረድኤት፣ ያንተ በረከት፣ ያንተ ምሕረት፣ ያንተ ጸጋ፣ ያንተ ቸርነት ካልታከለበት በስተቀር የኛ ድካም የትም አይደርስም ነው። ገባችሁ አይደል? እና የሱን ጸጋ፣ የሱን ቸርነት፣ የሱን በረከት፣ የሱን ምሕረት፣ የሱን ረድኤት ለማስበለጥ ሲባል ነው። ፋንታ ለመስጠት፣ ድርሻ ለመስጠት፣ ለሱ ትልቁን ድርሻ ለእግዚአብሔር ለመስጠት ሲባል፣ አለዛ በድካማችን በእኛ ድካም ብቻ የጸደቅን ለክብር ለባለ 30 ለባለ 60 ለባለ 100 ክብር የበቃን አድርገን ልናስብ ነው። በቅዱሳን በተጋድሎ ነው ለብቃት የሚበቁት የሚደርሱት ታውቃላችሁ። እና የኛ ድካም ይበልጣል ማለት ሊሆን ነው ትርጉሙ። እና በዚህ ምክንያት የእግዚአብሔርን ቸርነት፣ የእግዚአብሔርን ረድኤት፣ የእግዚአብሔርን በረከት፣ የእግዚአብሔርን ምሕረት ለማስበለጥ ለሱ ድርሻ ይበልጡን ትልቁን ድርሻ ቦታ ለመስጠት ሲባል በእነኝህ በዓላት ቀን ስግደት ተከለከለ። የእግዚአብሔርን ቸርነት እያሰብን ረድኤቱን፣ በረከቱን፣ ምሕረቱን፣ ጸጋውን እያሰብን የሱ ጸጋ፣ ረድኤት፣ በረከት፣ ምሕረትም እንደሚበልጥ አውቀን አምነን ያን እያሰብን እንውል ዘንድ እንዘክር ዘንድ ሲባል በእነዚህ በአምስቱ የግዝት በዓላት ስግደት ተከለከለ። ገባችሁ አይደል? እንጂ ስግደት መጥፎ ነገር ሆኖ አይደለም የተከለከለው። በሌሎች ቀናት ልባችን እስኪጠፋ መስገድ እንችላለን። የበረታ ይችላል። አሁን እነዚህ ሰዎች ይኸውላችሁ በሕማማት በዓላት ተሽሮ መሰገድ አለበት የሚሉት በሌሎች ቀናት ስግደት የማያውቁ ናቸው። በሌሎች ቀናት ሰግደው የማያውቁ እንደሚሰገድም የማያውቁ ሊሆኑ ይችላሉ። ፎርዛት ማተር የማያውቁ ናቸው። እንግዲህ እንዴ ችማ የስግደት ሳምንት እኮ ናት ይላሉ። እንደዛ የሚሉበት ምክንያት በሌላው ቀን አይሰግዱም ማለት ነው። አያችሁ፣ እነዛ አይነት ግንዛቤ ስላላቸው ነው የሚሳሳቱት። እና ማስረጃ ምንድነው? በሕማማት የበዓላት ቀን እንደማይሻሩና ተከብረው እንደሚውሉ ወይም የበዓላት ቀን በሕማማት ከዋለ እንደማይሰገድ ማስረጃ ምንድነው ያላችሁ እንደሆነ ልብ በሉና አድምጡኝ። አሁን ሕማማት የሚገባው መቼ ነው? እሁድ 3 ሰዓት ነው። የሆሳዕና በ3 ሰዓት ከ3 ሰዓት በኋላ መስቀል እንሳለም ብትሉ ካህናት አያሳልሟችሁም። ይፍታህም የለም ከ3 ሰዓት በኋላ። ግን በ3 ሰዓት ሕማማት ገብቷልና ብለን እሁድ እንሰግዳለን? አንሰግድም። ለምንድን ነው የማንሰግደው? ሰንበት ስለሆነ። ሰንበት በሕማማትም የተከበረች ስለሆነች። አያችሁ፣ ሌላው ነገር ይከበራል፣ ስግደት ግን የለም። እግዚአብሔር ይፍታህም የለም ከ3 ሰዓት ጀምሮ። በእሁድ ነው የምላችሁ፣ በሆሳዕና ዕለት። ይሄ ብቻ አይደለም። ዓርብ ሂዱ፣ የስቅለት ዕለት የ11 ሰዓት የሰርክ ስግደት አይሰገድም። ለካይልና ኪርያላይሶን የለም የ11 ሰዓቱ። ለምን ብላችሁ ብትጠይቁ ቀዳሚትን ላለመሻር፣ ቀዳሚት ሰንበትን ላለመሻር። አያችሁ፣ ጌታ በተሰቀለ ዕለት ዮሴፍና ኒቆዲሞስ ሰንበት ሳይገባ ሰንበትን እንዳንሽር ሰንበት ሳይገባ ብለው ነው አይደል የጌታን ቅዱስ ሥጋ ከመስቀል ላይ ያወረዱት፣ ተጣድፈው ተቻክሎ ማለት ነው፣ ሰንበት ሳይገባብን ብለው። ለምን? ሰንበትን ላለመሻር። ስለዚህ በሕማማትም ሰንበት ስለማትሻር የምትሻርበት አለ፣ በጾም እንሽራታለን። እሱን ወደ ኋላ እነግራችኋለሁ። በስግደት ግን ሰንበት ቀዳሚት ሰንበት ስለማትሻር የ11 ሰዓቱ ስግደት አይሰገድም። የዓርብ ነው የምላችሁ፣ የስቅለት ዕለት ያው የስቅለት ዕለት የ11 ሰዓቱ ስግደት አይሰገድም። ለምንድን ነው ያልተሰገደው? ቀዳሚት ሰንበት በስግደት ስለማትሻር። እነኚህ 2 ማስረጃዎች ናቸው። በሕማማቱ ቀኖና ራሱ ነው የምላችሁ፣ የሕማማቱ ስርዓት ራሱ ሰንበታትን
እሁድንና ቅዳሜን ያከበረ ነው። እንዴት አከበረ? ይሄው አሁን በነገርኳችሁ መሰረት ማለት ነው። የሆሳዕና ዕለት ከ3 ሰዓት ጀምሮ የሚገባ ሆኖ እያለ ሕማማት እሁድ የሆሳዕና ዕለት አለመስገዳችን አንድ፣ ዓርብ ደግሞ የጌታ የስቅለት ዕለት ያውም የ11 ሰዓቱ እንዳይሰገድ በመደረጉ ለምን የቀዳሚ ሰንበት እንዳትሻር ተብሎ በጾም ግን ያው ጾም አይከለክልም። ሌላውም አሁን በሌላውም ቀን በዓላት ቀን በጾም ከዋሉ ጾም ሻሩ አይባልም፣ ይከበራሉ አይደል? በጾም እናከብራለን። ማናደርገው አንዱ ነገር ምንድነው? ስግደት ብቻ ነው የሚከለከለው። ጾም ግን ስለማይከለከል ስለዚህ ቀዳሚት ሰንበት በጾም ተሻረች ማለት ነው። ቀዳም ስዑር የተባለችበት ምክንያት ይሄ ነው። ምክንያቱም እናከፍልባታለን። በሌላው ቀን ግን እስከ 6 እስከ 7 ድረስ ቀዳሚት ትጾማለች። ልብ በሉ። ከ7 ሰዓት በላይ ግን አትጾምም። የምትበላው እንኳን ብጣጣ አፈር ቅመስ ቅጠል ቅመስ ነው የሚለው መጽሐፉ። ሃይማኖታዊ መንፈሳዊ ይህን ይናገራል። ማን ነው? ሃይማኖታዊውና ፍትህ መንፈሳዊ ይህንን ይናገራሉ። ፍትሐ ነገሥቱ ማለት ነው። እና ቀዳሚት ሰንበት ቀዳም ስዑር የተባለችበት ምክንያት ከ7 ሰዓት በላይ ተጾማ አክፍሎት ስለሚከፈልባት እንጂ ስግደት ስለሚሰገድባት አይደለም። ምክንያቱም የ11 ሰዓቱ የዓርብ ስግደት ያልተሰገደበት የተከለከለበት የማይሰገድበት ምክንያት ቀዳሚት ሰንበት እንዳትሻር ነውና። አሁን ገባችሁ አይደል? እነዚህ ጥራዝ ነጠቆቹ የብአዴን ሊቀ ሊቃውንት ግን ይሄንን አያውቁም። ቅድም የነገርኳችሁ የሚከበርበትን ለምንድን ነው በዓላት የሚከበሩት? ስግደት በበዓላት የማይሰገደው ለምንድን ነው የሚለውን ምክንያትም አያውቁም። ቅድም እንደነገርኳችሁ ግን ምንድነው ለእግዚአብሔር ረድኤት፣ በረከት፣ የማዳን ስራ፣ ምህረት የበለጠውን ድርሻ ለመስጠት ሲባል መሆኑን አያውቁም። አንድ ሁለተኛ ደግሞ ሰንበት ወይም በዓላት የግዝት በዓላት የማይሰገዱ መሆናቸውን ራሱ ግብረ ሕማማቱ እየመሰከረ አሁን በነገርኳችሁ 2 ማሳያዎች እያረጋገጠ እያለ ይሄንን ግን አያውቁም፣ አላስተዋሉም። ወይ ይሄ ሰውዬ አገልግሎት ላይ የለም ጨርሶ ሊቀ ሊቃውንት ነኝ ይላል። ብአዴን ሊቀ ሊቃውንት ብሎታል፣ ግን ቤተክርስቲያንን ጠልቆ አያውቃትም። አያችሁ እንጂ ቢያስተውል እኮ እዛው ላይ የግብረ ሕማማቱ ላይ መልሱን ያገኘዋል። አሁን በነገርኳችሁ 2 ማሳያዎች ማለት ነው። ስለዚህ በሕማማት የግዝት በዓል ከዋለ አይሰገድም። አሁን ማክሰኞ በዓለ እግዚአብሔር ነው፣ 29 ነው። እንዳትሰግዱ አክብራችሁ ነው የምትውሉት። ባድኖ ብቻ በአንገት እንደዚህ በማለት ብቻ ነው ስግደቱን የምታሳልፉት እንጂ ግንባር መሬት እየነካ ጉልበታችሁ ተንበርክኮ ስግደት የለም። በሌላውም ጊዜ የግዝት በዓል ሕማማት ውስጥ ከዋለ አይሰገድም። ማስረጃውን አሁን ነግሬያችኋለሁ። የግዝት በዓል ስለሆነ ለምንድን ነው ስግደት በግዝት በዓል የተከለከለው? ምክንያቱን ወይም ዓላማውን ቅድም ነግሬያችኋለሁ። ከኛ ድካም ያንተ ቸርነት፣ ያንተ ጸጋ፣ ያንተ ረድኤት፣ ያንተ በረከት ይበልጣል። በእኛ ድካም ላይ ያንተ ጸጋ፣ ያንተ ረድኤት፣ ያንተ በረከት፣ ያንተ ምህረት ካልታከለበት በስተቀር ምንድን ነው ያለው ኢሳይያስ? ጽድቃችን እንደ መርገም ጨርቅ ነው ይላል አይደል? ኢሳይያስ 64 ቁጥር 6 ላይ ስታዩት ታገኙታላችሁ። ጽድቃችን እንደ መርገም ጨርቅ ነው አለ። በእርግጥ ይሄ ጥቅስ ለሐዲስ ኪዳን አያገለግልም፣ ልብ በሉ። ምክንያቱም ኢሳይያስ ይህንን ያለበት ምክንያት ልብ ብላችሁ ስሙኝ። በብሉይ ኪዳን ነቢያቱ ቅዱሳኑ የደከሙት ድካም እንኳንና እኛን ከዘላለም ሞት ከመርገም ሊያድነን ይቅርና እነሱን ራሳቸውን እንኳን ከሲኦል አላዳናቸው፣ ጽድቃቸው ማለት ነው። ስለዚህ ጽድቃችን እንደ መርገም ጨርቅ ነው አለ። ይሄን ደግሞ የታገኙታላችሁ ነቢያቱ ቅዱሳኑ በኦሪት ዘመን ያሉት ማለት ነው። ሲሞቱ ሲኦል ይገቡ እንደነበር እንጂ ገነት የተከፈተችው ጌታ በመስቀል ከዋለ በኋላ ነው። የመጀመሪያዋም ገቢ
ፈያታዊ ዘየማን ነው። ታውቃላችሁ ይሄን። ከዛ በፊት ማንም አልገባም ገነት ውስጥ የአብርሃምን ጨምሮ ሉቃስ 16 ላይ ታገኙታላችሁ። ጌታ የአብርሃምንና የአልዓዛርንና የነዌን ምሳሌ አድርጎ ሲናገር እዛ ላይ ታገኙታላችሁ። ነዌ አብርሃምን ሲያናግረው ግን በመካከላቸው ገደል አለ። ሲኦልም ቢገቡ ቅዱሳኑ የኦሪት ነቢያቱ እሳቱ ግን አይበላቸውም ነበር። ቦታ የተከፈለ ቦታ አላቸው። ሲኦል ነው በእርግጥ ግን እሳት የሚያቃጥል እሳት የለም። እዛ እረፍት ነው ያለው ግን ሲኦል ነው ቦታው። እና ነዌ አልዓዛርን ማነው አብርሃምን አልዓዛር የጣቱን ጫፍ ውሃ ነክሮ ጉሮሮዬን ያርስልኝ ዘንድ ላክልኝ ብሎ ሲማጸነው ሉቃስ 16 ላይ ታገኛላችሁ። እና ኢሳይያስ ይሄንን ያለበት ምክንያት ከሲኦል የጽድቅ ስራችን እኛን ራሳችን እንኳን የአዳምን ልጆች ከመርገም ነፃ ሊያወጣ ይቅርና እኛን ራሳችን ከሲኦል አልታደገም። ስለዚህ ጽድቃችን እንደ መርገም ጨርቅ ነው አለ። በሐዲስ ኪዳን ግን ቅዱሳን ጻድቃን ሲያርፉ ቀጥ ብለው ገነት ስለሆነ የሚገቡት ጽድቃችን እንደ መርገም ጨርቅ ነው ሊባል አይቻልም። በሐዲስ ኪዳን ክርስቶስ ያን መርገም ስለሻረውና ከዘላለም ሞት ስለታደገን ጽድቅ የሰራ ሰው ቀጥ ብሎ ገነት መግባት ይችላል አሁን በሐዲስ ኪዳን። እና የሆነ ሆኖ ግን የሰው ድካም ሰው የቱንም ያህል ቢደክም ቢጥር የእግዚአብሔር ረድኤት፣ የእግዚአብሔር በረከት፣ የእግዚአብሔር ምሕረት ካልታከለበት በስተቀር የትም የሚደርስ አይደለም። ምክንያቱም ውጊያችን ከረቂቁ መንፈስ ከሰይጣን ከዲያብሎስ ከሳጥናኤል ነገር ጋር ስለሆነና ረቂቅ መንፈስ ስለሆነ እኛ ስጋ ለባሾቹ እሱን ታግለን የምናሸንፍበት አቅም ሊኖረን አይችልም። የእግዚአብሔር ረድኤት፣ የእግዚአብሔር በረከት፣ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ ካልታከለበት በስተቀር ይሄ ታክሎበት ግን ማሸነፍ ስለምንችል ወደ ቅድስና ደረጃ እንደርሳለን። ባለ 30 ባለ 60 እና ባለ 100 ክብርና ጸጋ እንደርሳለን። ስለዚህ ትልቁን ድርሻ የሚይዘው ማን ነው? የእግዚአብሔር ረድኤት፣ የእግዚአብሔር በረከት፣ የእግዚአብሔር ጸጋ ነው ማለት ነው። ለዚህ ጸጋ ትልቁን ድርሻ ለመስጠት አብላጫውን ቦታ ለመስጠት ሲባል ነው እንግዲህ በእኛ ድካም ብቻ አይደለም ያንተም ካልታከለበት በስተቀር ለማለት ነው እንግዲህ በግዝት በዓላቱ የምናርፍበት አርፈን የምንውልበት ያንተ ጸጋ ያንተ ረድኤት ያንተ በረከት ነው የሚበልጠው። እሱ ካልታከለበት በስተቀር የኛ ድካም የትም የሚያደርስ አይደለም። ምክንያቱም ረቂቁን መንፈስ ታግለን ማሸነፍ አንችልም። እግዚአብሔር ጸጋውን ካልሰጠን፣ ረድኤቱን፣ በረከቱን፣ ኃይሉን ካልሰጠን በስተቀር። ስለዚህ ለዚህ ኃይል ደግሞ እውቅና መስጠት ነው የምትሉት። እውቅና መስጠትና አብላጫውን ድርሻ መስጠት፣ ማሰብ፣ መዘከር ስለሚገባ ነው በእነዛ የግዝት በዓላት የእግዚአብሔር ጸጋ፣ ረድኤት፣ በረከት፣ ኃይል በእኛ ላይ በተገለጡባቸው ቀናት አንዳንድ ለምሳሌ ያህል አንዳንድ ተወስደው ያንን ጸጋ፣ ያንን በረከት፣ ያንን ረድኤት፣ ያንን ምሕረት፣ ያንን የእግዚአብሔር ኃይል የምናስብበትና አስበን ዘክረን የምንውልበት ምክንያት። እነዚህ የብአዴን ሊቀ ሊቃውንቶች ግን ይሄን ስለማያውቁ ነው እንዴ ሳምንት እኮ የስግደት የኛ ድካም በለጠ። አያችሁ፣ በእነሱ አስተሳሰብ የኛ ድካም ነው የሚበልጠው። አያችሁ፣ ደግሞ እኮ ሰግደው ላይ ሰግዱ። በሌላው ቀን እኮ ስገዱ ብትሏቸው አይሰግዱም፣ ግን ግዴታ ነበር በሌላውን ቀን መስገድ። እና እነኝን ሁለት ነገሮች ስላልተረዳ ነው ይሄ ብአዴን ሊቀ ሊቃውንት ስግደት ይሰገዳል በዓል ቀን የግዝት በዓልም ቢውል በሕማማቱ ይሰገዳል ሊል የቻለበት ምክንያትና የበዓላት ቀን የተደነገገበትን ምክንያትም ካለማወቅ የተነሳ ነው እንዲህ ሊስት የቻለው ልላችሁ ፈልጌ ነው። ይሄው ነው። የተለመደው ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሰብስክራይብ እና ፋሎው ያደረጋችሁ አድርሱልኝ። አመሰግናለሁ።